ይሄ ነው ልዩ የሚያደርገው። it makes it different። በፊት ውሃ ከባከነ ውሃ ከቤት ካበላሸ በሊኬጅ ፍሎሮችን ከላይ ስላቦችን ካበላሸ በኋላ ነበር። አሁን ግን ሳያበላሽ በፊት መቆጣጠር የሚያስችል ነው እኔ የሰራሁት። ይሄ ነው እኮ ልዩ ያደረገው። ሲምፕል ዲቫይስ ነው። I will show you በውስጥ አሳያለሁ ሞጣ እና አብረን ብንሰራ በጣም ጥሩ በጣም ጥሩ ሰው እናገናኛለን። This is it's not only in our country, just all over the world, especially yes, absolutely. You can start East Africa and you will expand all over Africa and US. So this technology is very amazing for me. Just we can we're working with you. Okay, good. Okay. I know you, but I know you already saw with your information and your background, educational background, experience, your courses all over the world. So I saw your work experience too. So okay, thank you. I asked you because most of my followers, they don't know about you. So if I'm telling to them, but no one believed me, but you are the owner and you have to tell them what you do and what you want to do. I will do. Okay. ሰላም እንግዲህ በአማርኛ እንመለሳለን። ደጀኔ ሙሉጌታ ማለት በዋተር ኢንጂነሪንግ በጣም በልቀት የተማረ ሰው ነው። የሚገርማችሁ ብዙ ሀገር ሰርቷል፣ ብዙ ሀገር ኮርሶችን ወስዷል። ኢትዮጵያ ውስጥ የመጀመሪያውን በዓለም ደረጃ ውሃ እንዳይባክን ከባከነ በኋላ ነው ብዙ ሰዎች ሶልቭ የሚያደርጉ። እሱ ግን ከማባከኑ በፊት ዲቴክት የሚያደርግ መሳሪያው ፈጥሯል። በጣም የሚገርም ነው። ውሃውን ደግሞ ኮንታሚኔትድ ሳይሆን ራሱ እንዳይሆን የሚያደርግ ብዙ ዴቨሎፕ አድርጓልና ኢኖቬሽን ይሄ ውሸት አይደለም። ሰርቲፋይድ ነው። ሰርቲፊኬሽኖች አሉት። ከሳይንስና ቴክኖሎጂ ሁሉ ሽልማት ተሰጥቶታል። እሱ ችግሩ ምንድነው? the problem is the money, the budget. He don't have any educational problem. ፕላን ያደርጋል፣ ያቅዳል፣ መስራት ይችላል። the problem is starting money. መነሻ ነው የሚፈልገው፣ በጀት ነው። ስለዚህ ይሄ ውሸት አይደለም። ትልቅ ሰው ነው እንደምታዩት፣ በጣም የተማረ ነው። እንዳለመታደሉ ነው ህዝባችን ሀገራችን የተማረን አይወድም። ኢትዮጵያዊ ማለት የተማረ የሚገፋ ነው። ዛሬ ቲክቶክ ላይ የገነኑት መሀይማን ናቸው። ዛሬ ፖለቲከኞች መሀይሞች ናቸው። መሪዎች በሙሉ አይመጡንም። የተማሩት ተገፍተዋል። በእምነት አካባቢ ብትሄዱ አሁን ሃይማኖትን በደንብ ጠንቅቀው የሚያውቁ ወደኋላ ተገፍተው ቀሚስ ያጠለቁ ናቸው፣ ቆብ ያረጉ የውሸት። ይሄ ሰው በጣም ኤጁኬተር ነው፣ ባይዘው ኢንተሌክቹዋል፣ ዝም ብሎ አይደለም፣ ማስተር ማይንድ ነው። ስለዚህ ሂዳችሁ ውሸት አይደለም፣ ጎግል ላይ ተቀምጧል። አሁን የአብይ አህመድ መንግስት ይህን ሰው በሳይንስና ቴክኖሎጂ ሚኒስትር በኩል በኢኖቬሽን ሚኒስትር በኩል በጀት በሚሊዮን ዶላር መድቦ ለሱ በፐርሰንት እየታሰበለት የአእምሮ ፈጠራ ባለቤትነቱን ግን ለዓለም ማንም እንዳይወስድበት ራሱ መንግስት የራሱ ዜጋ በመሆኑ ኢትዮጵያዊ በመሆኑ እስከ አሜሪካና አውሮፓ፣ ራሽያ፣ ቻይናውን ተመልከቱት። እዚያ ሂዶ ይሄን ኢኖቬሽን ማስፋፋት ይችላል። ይሄን ግኝት ለሌላው ሀገር ማድረግ ይችል ነበር። መንግስት እኮ ይሄን ሰው ፈልጎ በጀት ወስዶ አሜሪካ ከጉድ ሞርኒንግ አሜሪካ መጥቶ እኮ ኢንተርቪው መደረግ ነበረበት እኮ። ሰይፉ ፋንታሁን ላይ እኮ የሰውዬ መቅረብ አለበት፣ በፍጥነት አሁን መቅረብ አለበት። ምክንያቱም መንግስት ዝም ብሎ መንግስት ማለት ሁለት ሶስት ሰው አይደለም። መንግስት መዋቅር ነው። ይግደልም ይዝረፍም መንግስት መዋቅር ነው። የአብይ መንግስት አሁን ደካማ ይሁን ምንም መዋቅር ነው። አያችሁ፣ ብዙ ሰው ነው ያለ እዚያ ውስጥ። አማካሪዎች አሉ፣ ዶክተሮች አሉ፣ ተዋጊዎች አሉ፣ ደህንነቶች አሉ፣ ዲፕሎማቶች አሉ። ይሄ ሰው መቅረብ አለበት። አሁን እዚህ ጋር ሲታይ እነ ሰይፉ እያዩ ነው። እንዲህ አይነት ሰው አለ እንዴ ብሎ ሊያቀርበው ነው ወይ አንዱ ያቀርበዋል። ከዚያስ መንግስት ጆሮ ውስጥ ይገባል። ሚኒስትሮች ያያሉ ይህን ሰው ተብሎ
የመንግስት አካል ይፈልገዋል ማለት እስኪ ያናግሩት። ጠቅላይ ሚኒስትሩ ሊጠይቀው እኮ ይችላል። ምንድነው እስኪ ግኝት ብሎ ሊያዩ ይችላል። አብይ እኮ ሊጠይቀው ይችላል። ይገባዋል። ይሄማ መስፋፋት አለበት። ኢትዮጵያ እንደዚህ አይነት ኢንተሌክቹዋል ሰው ይዛ እንዴት ነው ይሄንን ለዓለም ማናስተዋውቅ የሚል በመንግስት በጠቅላይ ሚኒስትሩ በኩል ቅስቀሳ ሊጀመር ይችላል። ለምን ይሄ ሰውዬ ቢታወቅ ለሀገር ኩራት ነው እንጂ ለአብይም አይደለም ለደብረ ጽዮንም አይደለም ለተመስገን ጥሩነህ አይደለም ለሞት አይደለም ለእንቁርቴ አይደለም ምናምን ለእንቁርቲም አይደለም በእውነት። ስለዚህ አቶ ደጀኔ ሙሉጌታ በቃ ሳይንቲስት ነው ማለት ይቻላል። በእውነት ነው የምላችሁ። ሂዱና ይዩት። የውሸት አልተጻፈም። ሰርቲፊኬሽኖች ሁሉ አይቻለሁ። በጣም የሚገርም ሰው ነው። ይሄን ሁሉ እውቀት ይዞ ግን በዓለም እየዞረ ይሄንን በሚሊዮን ዶላር ለሀገር ገቢ ሁሉ ማምጣት ሲችል ማንም አያውቀው። ብዙ ፈጣሪዎች አሉ። የሚገርማችሁ በጣና ውሃ ላይ ብስክሌት የሰራ ሰው አለ። በውሃ ላይ የሚሄድ ብስክሌት ብታምኑ ባታምኑ በኃይለ ሥላሴ ዘመን ነው ወዲያውን ያስቆሙት። ለምን እንደሆነ አይታወቅም። ይሄ ውሸት እኮ አለ። እኔ መጽሐፍ አለኝ እዚህ ጋር የተጻፈ የባህር ዳር ሰው ነው የጻፈው። በጣና ሐይቅ ላይ ብስክሌት የሚሰራ ሰው ነበር። ብስክሌት እንዴት እንደገጣጠም አይታወቅም፣ ግን በባህር ላይ ይሄዳል። ያን ሰው አጠፉት። መብራትን የፈጠረው ሰው እስኪ ተመልከቱት። አይገርማችሁም? ግን አይደንቃችሁም? ሞባይል አሁን እዚህ ምን ይሄ አፕ ራሱ አሁን ቲክታክ ይሄ እኮ የሰው ልጅ ገና 2% ነው የተጠቀመው ጋይስ። 10% የሚባለው ውሸት ነው። 2% ነው እግዚአብሔር ከሰጠው አንጎል የተጠቀመበት ገና ነው። ስለዚህ ይሄን ሰው እንርዳው። በጣም ትልቅ ሰው ነው በእውነት። ሀብታሞች ቢሊዮነሮች እነ በላይነህ ክንዴ እነ ትልቅ ሰው ገዳሙ እነ ወርቁ አይተ ነው አሁን የለም እንጂ ስታር ቢዝነስ ግሩፖች እናንተ ሰው ነው። አስጠግታችሁ ይሄንን ብትይዙት ብር ስላላችሁ አፍሪካን በሙሉ መያዝ ይቻላል። አሜሪካ መጥቶ መስራት ይቻላል። ቻይና ይሄዳል። በሙሉ ኤዥያ ኢንዲያ ውስጥ ይገባል። በጣም የሚገርም ነው ቴክኖሎጂው። ግን ይሄ ኢትዮጵያዊ በመሆኑ ንቀነዋል። ጥቁር ስለሆነ ሁልጊዜ ነጭ በቆዳ ነው አምላኪ። እኛ ነጭ ነው የምናመልክ። ግን ቅጣው እጅጉ ምንድን ነው የሰራው? የቦይንግ የጂፒኤስ ሲስተም የሰራው እኮ እሱ ኢዝ ብላክ ሲስተም ኢንጂነር እኮ ነው። የኢትዮጵያ ሪሶርስ በሙሉ ያውቀዋል ምን እንዳለ። ለዚያም ነው የተገደለው። ውሸት ነው። ኳስ ሲጫወት ምናምን ተወግዷል። ወይ አልሞተም። የእሱን አይነት ሰው ፈጥሮ ይሆናል ይፈለጋላ። የአሜሪካን ቴክኖሎጂ ባይዘው በሙሉ በአእምሮ ሴቭ አድርጓል። ስለዚህ የሰውዬ ቢያመልጥ ቻይና ሊጠልፈው ይችላል። የሆነ ቅጣው ላይ ሞት ይችላል እኮ እኛ እናውቅም። አሁን ሳይንስ ቅጣው እጅጉ ዊ ዶንት ኖ ሞተ ተባለ እንጂ አላየ ነው። ባይዘው አሜሪካኖች ሃይብሪድ ያደርጋሉ። ሰው እሱን የሚመስል ሰርተው ሊሆን ይችላል። ሞተ ሊሆን ይችላል። ጥበብ በቃ የእስራኤል የአሜሪካ ስለላ ድርጅት የማይሰራው የለም። ማይ ፍሬንድ ሊኖር ይችላል ሰውየው። እኔ አሁን ቅጣው እጅጉ ሙቷል ብዬ አላስብም። እንደ ተራ ዝም ብሎ አሜሪካ ኳስ ተጫዋተ ምናምን ብሎ እኮ ይተው እንደ በዳም እኮ እንደውም ሲኔ ምናምን አላጎላውም። ዋይ አለ ብዬ ነው የማስበው። በቃ ታስሯል። የሆነ ቁጭ አድርገው እያሰሩት ነው። የትም አይሄድም። ምንም አያመጣም። ቁጭ ብሏል ማለት ነው። ይበላል፣ ይጠጣል፣ ይሰራል፣ ስፖርት ይሄዳል። ኤፍቢአይ ይጠብቀዋል ማለት። ስለዚህ እንደዚህ ነው ማምን እንጂ ሲሞት ተራ ቅርጫት ኳስ ተጫዋች ለአንድ ዓመት ይወራለታል። የሳይንቲስት ቅጣው እጅጉን ዘ ኦንሊ ብላክ ፐርሰን ነው። የሚገርማቸው ናሳ ውስጥ የመጀመሪያው ኢኖቬሽን እንትን የሰራ ማለት ነው። ሳይንቲስት ሲስተም ኢንጂነር እሱ ነው። ግን ብዙም አልተወራለትም። ዜናም ሽፋን አልሰጡትም። ዋይ እንግዲህ አንድ ጥቁር እሱ ነው ያለው። ሂዱና አንብቡ። እንዴት ሽፋን አልተሰጠው? ዋይ ዊ ዶንት ኖ። ስለዚህ አሁን ይሄ ሰው ጥቁር በመሆኑ አትናቀው።